አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር መጋቢት 5 በዚህች ቀን ታምራትና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት ተጋዳይ አባ ገብረ መንፈስ ቅዱስ የዕረፍቱ ቀን መታሰቢያ ሆነ። ይህ ቅዱስ አባት በተወለደባት ቀን ድንቅ የሆነ ስራን ሰራ። ተነስቶ ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ላወጣኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን እያለ ለሥላሴ ሰግደዋልና ምስጋናም አቅርበዋል። ሕፃኑ 3 ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ እቅፍ አንስቶ ብዙ ባህታውያን ወዳሉበት ገዳም ወስዶ በደጁ አኖረው። ወደ አበምኔቱ ወደ አባ ዘመደ ብርሃንም ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ሁሉ ነገረው። በዚያን ጊዜ ነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ። መልአኩም እንደ ነገረው ሕፃን ከበር ተቀምጦ ፈገግታውን ተሞልቶ አገኘው። እጅግም ደስ ብሎት ለእግዚአብሔር ሰገደ። ሕፃኑንም አንስቶ ሳመው፣ ታቅፎ ወደ በዓቱ አስገባ። በፍቅረ በስነ ስርዓት አሳደገው። የዳዊት መዝሙርና ቤተ ክርስቲያን የምትቀበላቸው መጽሐፍቱ ሁሉ በብሉይና ሐዲስ አስተማረ። ከዚያም በኋላ ክህነትን ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱ ባየው ጊዜ ደስ አለው። የድቁና ማዕረግም ሾመው። እንደ ቀዳሜ ሰማዕት እስጢፋኖስ ጸጋ ሞገስ የተሞላ ሆነ። ከጥቂት ቀኖች በኋላ በጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት ብዙ ተጋድሎ እየተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃም ብዙ ዘመናትን ሲኖር ነፍሴ ሆይ እወቂ፣ በእግዚአብሔር ፊት ራቆትሽ ትቆሚ ዘንድ እንዳለሽ እንግዲህ ጽኚ፣ በርቺ፣ ታገሺ ይላት ነበር። ቆዳም ከአጥንቱ እስቲጠበቅ ያለ መብልና ያለ መጠጥ በእንዲህ ያለ ግብር በገድል ተጠምዶ ኖረ። ከአጽዋማት ፍሬዎች ወይም ከእንጨት ስሮች አልተመገበምና ለስጋውንም የሚጠቅም ምን ምክንያት አልፈለገም። ከብዙ ዘመናት በኋላ ለአባታችን ለገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው። ከእንግዲህ በዓለም ካሉ ሰዎች ከካህናትና ከመነኮሳት ወይም ከምዕመናን ሕዝባውያን እንዳያውቁ አደርግሃለሁ። እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክትም ይጎበኙሃል። የብርሃን ሰረገላም ይሁንልህ። መድረስ ወደምትሻበት ሁሉ በረህ እኔንም የማየትን በፈለግ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሶስትነቴ ታየኛለህ። አሁንም ወደ ኢትዮጵያ ምድር ሂድ። በዚያም ከዳይን የምትወጣባቸው ነፍሳት አሉ አለው። ከዚህም በኋላ 60 አንበሶች 30 ነብሮች በፊት በኋላ አጅበውት ወደ ኢትዮጵያ ምድር ተጓዘ። የእግዚአብሔር መልእክተኛ ቅዱስ ገብርኤልም ከእንስሶችና ከነብሮቹ ጋር በንፋስ በሰረገላ አሳፍሮ ይመራው ነበር። ወደ ምድር ከብድም አደረሰው። ከዚያም ወደ ልዩ ስፍራ ተራራ ወደ ደብረ ዝቋላ ወሰደው። አባታችን በባህር ቆሞ ምስራቁን፣ ምዕራቡን፣ ሰሜን፣ ደቡብን አራቱ ማዕዘናት ተመለከተ። የኢትዮጵያ ሰዎች የሚሰሩትን ኃጢአታቸውን በዓይኖቹ ፊት የተገለጠ ሆኖ አየ። በራሱ ተዘቅዝቆ ተወርውሮ ወደ ባህር ውስጥ ገባ። እሊህ የእጅ ፍጥረቶች የሆኑትን ካልማርካቸው ከዚህ ባህር እንዳልወጣ በእግሮቼም እንዳልቆም በሕያው ስምህ እምላለሁ እያለ ማለ። እንዲሁም ሆኖ 40 ቀን 40 ሌሊት ኖረ። ስምህን የጠራው መታሰቢያ ያደረገውን እምርልሃለሁ የሚል ቃል በመልአክ አማካኝ ወደ አባታችን መጣ። አባታችን መልአኩን መላውን የኢትዮጵያ ሰው ካልማርከኝ ከዚህ ባህር አልወጣም አለው። መልአኩም ከአጠገቡ ሄደ። አባታችን ገብረ መንፈስ ቅዱስ በዚያ ባህር ውስጥ 100 ዓመት ኖረ። ስጋው ሁሉ አለቀ፣ ደሙም በባህር ውስጥ ፈሰሰ። አጥንቶቹ እንደ በረዶ ነጭ ሆነው ታዩ። አጋንንትም ከአራቱ ማዕዘን በየቀኑ 700,000 እያሆኑ በመምጣት በቀስታቸው ይነድፉታል። እስከ 100 ዓመታትም አጥንቶቹን በሻፎ ድንጋይ ይፈቁታል። ይህ ሁሉ መከራ በትዕግስት ሲቀበል ኖረ። ከዚህም በኋላ ጌታችን ወደ እርሱ መጥቶ ከባህር ዳር አቆመ። አባታችን ገብረ መንፈስ ቅዱስ መላው የኢትዮጵያ ሰው ምሬሃለሁና ተነስተህ ውጣ አለው። ያን ጊዜ ወጣ። አጥንቶቹም እንደ ወንፊት ቀዳዳ የተበሳሱ ሆነው ተገኙ። ጌታችን ዳሰሰውና ጤነኛ አድርገው ወደ ምድር ከብድን ሰደደው። ከዚያም ወደ ላይ ወጥቶ ከፀሐይ በላይ ከሰማይ በታች እስከ 7 ዓመት ኖረ። ዳግመኛም ወደ ምድር
ከብድ ተልኮ እንደ አምድም የተተከለ ሆነ። 7 ዓመት ቆሞ ኖረ። ወደ ሰማይ ሲመለከት ቅንድቦቹን አልከደነም፣ ራሱን ወደ መሬት ዝቅ አላደረገም ነበር። እጆቹ ወደ ሰማይ ተዘርግተዋል። እነሆ ሰይጣንም በቁራ ተመስሎ መጣ። ዓይኖቹም ወደ ሰማይ ያንጋጠጡ ሆነው አገኛቸው። በራሱ ላይም ተቀምጦ ሁለቱ ዓይኖቹ አንቁሮ አሳወረው። እርሱ ግን ምንም ሳያጓድል እስከ 2 ሳምንት ድረስ እንደ ቀድሞ በመትጋት ሲጸልይ ኖረ። ከዚህም በኋላ ሚካኤል ገብርኤል መጥተው በፊቱ ቆሙ። በሁለት ዓይኖቹ ላይም እፍ አሉበት። ብርሃንም ተሰጥቷቸው እንደ ቀድሞ አዩ። ከሰማይ ታላቅ ኃይል ተሰጥቶሃልና ጠላቶችን ትበቀላቸው ዘንድ ወደ ዝቋላ ሂድ አሉት። ከዚያ መላእክት ካጠገቡ ሄዱ። እርሱም ተነስቶ ወደ ዝቋላ ተጓዘ። በጎዳናም ሲጓዝ 3 ሽማግሌዎቹ ከእንጨት ጥላ በታች ተቀምጠው አየ። አባታችን ባያቸው ጊዜ ልሰወራቸው ብሎ በልቡ አሰበ። እነርሱ ፈጥነው በእግዚአብሔር ዙፋን ተማጥነናልና ሦስታችንን በጀርባ እያዘልክ አንዳንድ ምዕራፍ ሸኘን እንጂ አትተወን ብለው ተጣሩ። በመጣም ጊዜ ሁለመናቸው ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኛቸው። አንደኛው አንስቶ በጀርባው አዘለው፣ ወደ አንድ ምዕራፍ አደረሰው። ሽማግሌውም በዚህ አሳረፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ስለሆንክ አለው። አባታችን ሽማግሌ ሆይ በምን አወቅኸኝ አለው። ሽማግሌውም ሂደህ ባልንጀሮችህ አምጣልኝ አለው። ተመልሶ ሁለቱ ወዳለበት ደርሶ ሁለተኛውን ሽማግሌ በጀርባው አዝሎ ወደ ቀደሙ ሽማግሌ አድርሶ አብሮ አስቀመጠው። ተመልሶ ሶስተኛውን ሽማግሌ አዝሎ ሁለቱ ወዳለበት አድርሶ በአንድነት አኖረው። አባታችን ገብረ መንፈስ ቅዱስም እነዚያ አረጋውያን እናንተ ከወዴት ናችሁ? መዓዛችሁ ልብ ይመስጣል፣ እጅግ ደስም ያሰኛል አላቸው። እነርሱ ግን ተነስተው ቆሙ። አንድ ሲሆኑ ሶስት ሲሆኑ አንድ መሆናቸውን ገለጡለት። የአባቶች አለቃ አብርሃም እንደ አየ ያን ጊዜ የእግዚአብሔር የጌትነቱ ክብር አየ። የእነዚህ አረጋውያን ፊታቸው ተነገባግቦ ከፀሐይ ከመብረቅ በልጭታም 7 እጅ በራ። አባታችንን በምስጢራት ጉርፍ የተዋጠ ሆኖ ፈራ፣ ተንቀጠቀጠ፣ በምድር ላይም ወደቀ። ህልም የሚያልም መስለው ከዚያ ጌታችን አባታችን አነቃውና 100 ዓመት ያህል ስጋህን ሲነድፉ አጥንቶች ሲፋቁ የኖሩ አጋንንት ታጠፋቸው ዘንድ ወደ ዝቋላ ተራራ ውጣ አለው። እኔ እንደ ወደድኩ ባለማወቃችሁ በባህር ውስጥ አለ በማለት በትዕቢት ላይ ናቸው። 7 ሊቃነ መላእክትም ይረዱሃል፣ መባረቅትንም በፊትህ በኋላ ሆኖ ይከተሉሃል አለው። ያን ጊዜ አባታችን ገብረ መንፈስ ቅዱስ በመብረቅ ላይ ተጭኖ በረረ። እነዚህ አጋንንት ወዳሉበት ወረደ። ደመናትንም ከበቧቸው። መላእክትም በእሳት ሰይፍ መትረዋቸው፣ መብረቅም አጨዷቸው፣ አመድም ሆነው በንፋስ በተነዋቸው። የዚህም አጋንንት ቁጥራቸው 700,000 እልፍ ከ1,000 ነበር። ከዚህም በኋላ ጌታችን ኢየሱስ ክርስቶስ የካዱ ወዳሉበት ወደ ምዕራብ ሀገር ወሰደው። ነገስታቱና መሳፍንቱ መኳንንትም በሚወጡበትና በሚገቡበት ጎዳና ላይ አቆሙ። ጌታችንም በዚያ ጎዳና ብዙ መከራ ያገኘሃል፣ ግን በርታ፣ ታገል፣ በዚያ ተወው። በዚያም ጊዜ የአረብ ንጉስ ጣዖታትን አስይዞ መኳንንቱን ሰራዊቱን አስከትሎ በዚያች ጎዳና መታ። አባታችን ገብረ መንፈስ ቅዱስም በጎዳና ውስጥ በተገናኙት ጊዜ ጣዖታቱ ወድቀው ተሰባበሩ። ንጉሱም አባታችን ባየው ጊዜ አንተ ጠጉር ለባሽ ምንድነህ? ሰው ነህ አለው። አባታችን አዎ ክብር ያለው የክርስቶስ ባሪያ የሆንኩ ሰው ነኝ ብሎ ለካዲው ንጉስ መለሰለት። ንጉስም ዳግመኛ አባታችን በዚያ አይሁድ በሰቀሉት ታምናለህን? አለው። አባታችን በሰው ፊት አምንበታለሁ፣ ስለ እኔ በተሰቀለው አላፍርበትም። ስለ እኔ ብቻ የተሰቀለ አይደለም፣ ስለ አንተና ከአንተ ጋር ስላሉት ነው እንጂ። ንጉስ ሆይ የዘላለም ሕይወትን ታገኝላቸው አመኑበት
ንጉሥ የዘላለም ሕይወት ታገኛላችሁ እመኑበት አለው። ንጉሥም ይህ ነገር በሰማ ጊዜ ተቆጣ። ሰራዊቱን ጠርቶ በፍጥነት እሳትን አንድዶ ለተሰቀለው ለናዝሬቱ ሰው ባሪያው ነኝ የሚለው ጠጉር ለባሽ ወስዳችሁ ጨምሩት አላቸው። የእሳት ነበልባል በረጅም ዛፍ መጠን ከፍከፍ እስኪሚል አነደዱ። አባታችን ግን ንጉሥና ሰራዊቱ ሁሉ እያዩት አልፎ በፍቃዱ ወደ እሳት ገባ። እሳቱንም እንደ ወንዝ ውሃ ሆነ። ሰራዊቱም እጅግ አደነቁ። እኩሌቶቹ የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ አመኑ። ንጉሥም ሲያደንቁ ባየ ጊዜ ፈጽሞ ተቆጣ። ከሰባ ሰባት አርበኞች ጋር በቁጣ ተነስቶ ያደነቁበትና ያመኑበትን አንገታቸውን ቆረጠ። በዚያችን ቀን የተቆረጡ አርባ መቶ ሺህ ሆነው ተቆጠሩ። ንጉሥም የአባታችን አንገት ሊቆርጡ ሰይፍ መዘው ተወርውሮ ሄደ። ያን ጊዜም ከመብረቅና ከነጎድጓድ ጋር ታላቅ ንውጽታ ሆነ። ንጉሥም ከሰራዊት ጋር አጠፋው። ከከሃዲው ንጉሥ ጋር የሞቱት ቁጥራቸው 4,000 እልፍ ሆነ። ጌታችን አባታችን ገብረ መንፈስ ቅዱስ ጠላቶቹና የኔ ጠላቶች አጠፋለሁ አለው። አባታችን ግን በመብረቅ የሞቱትን ሬሳቸውን ነፍሳቸውን መላእክት ጸልመት ወደ ስቃይ ሲወስዷቸው ባየ ጊዜ መድኃኒታችን እሊህ ስሑታን ማርልኝ፣ ሰው ስሑትና ከዳተኛ ነውና፣ አቤቱ አንተ ግን መሐሪ ይቅር ባይ ታጋሽም ነህ አለው። አባታችንም ይህ ሲናገር ጌታችን ተሰወረ። አባታችን ገብረ መንፈስ ቅዱስ ከዚህ ሄደው ታላቅ ገድልን አገኘ። እግሮቹንም በገመድ አስሮ በገድሉ ውስጥ ተዘቅዝቆ ተሰቀለ። ሰይጣንም መጥቶ ያቺ ገመድ ቆረጣት፣ ወደ ታችም ተወርውሮ ወረደ። ቅዱስ ሚካኤልም ቀድሞ አባታችን ያዘው በእግር ላቆምህ ወይም በራስህ አለው። በራሴ አቆም ዘንድ ተወኝ አለው። ትቶት ሄደ። በዚያም በራስ ቆሞ በጥርሳቹም ድንጋይ ነክሶ እስከ 30 ዓመት ኖረ። አንጀቱና ናላው ሁሉ እየፈሰሰ አልቆ መላ አካሉ እንደ እንጨት ቅርፍት ሆነ። ከ30 ዓመት በኋላ መድኃኒታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስ እያለ 3 ጊዜ ጠራው። እርሱም እነሆኝ ጌታ አለ። ጌታችን እነዚያ ካዲዎች ምሬአለሁ፣ ከዚህ ተነሳ አለው። ያን ጊዜም የነከሱትን ድንጋይ ትቶ ተነሳ። ጥርሱም ተነቅሎ በድንጋይ ተተክሎ ቀረ። ክንፍም ተሰጥቶት እየበረረ ከእግዚአብሔር ፊት ደረሰ። ጌታችን ከማርከልኝ ከስጋቸው ጋር ተነስተው በመጠመቅ ክርስቲያኖች ሆኑ ብሎ ለመነው። መድኃኒታችን በሽተኞቹን ልትፈውስ ሙታን ልታስነሳ ስልጣን ሰጥቻለሁ። አሁንም ወደ ተገደሉት ሂደህ በመስቀል ምልክት በላያቸው አማትብ፣ ሕይወት መድኃኒታችን በሆነ ስሜንም አስነሳቸው አለው። ያን ጊዜም በድኖቻቸው ወዳሉበት ሄዶ አስነሳቸው። አጥምቆም ክርስቲያኖች አደረጋቸው። ከእርሳቸውም ሄደ። ከዚህ ዓለም የሚለይበት በቀረበ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠለት። ስሙ ለሚጠራና መታሰቢያ ለሚያደርገው እስከ 15 ትውልድ የምህረት ቃል ኪዳን ሰጠው። የዕድሜው ዘመናት 562 ሲሆን በሰላም በፍቅር አረፈ። ጌታችን ነፍሱን ተቀበለ፣ አቅፎ ሳመው። በመላእክትና በቅዱሳን ሁሉ ምስጋና አሳረጓት። የጸሎቱ ኃይል ሁላችን የክርስቲያን ወገኖች ይጠብቀን ለዘላለሙ አሜን። መጋቢት 5 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ገብረ መንፈስ ቅዱስ ጻድቅ ያረፉበት። ቅዱስ አባ ሰረባሞን በምድረ ግብጽ ምንኩስናን ካስፋፋ ታላቅ ቅዱሳን አንዱ። አባ ገርማኖስ ጻድቅ ሶርያዊ። ቅድስት አውዶክስያ ሰማዕት ከክፉ የኃጢአት ሕይወት ተመልሳ ለቅድስና የበቃች ናት። ቅዱሳን ስሞና ሚስቱ አቅድስያ የአቡነ ገብረ መንፈስ ቅዱስ ወዳጆች። ወርኃዊ ቅዱሳን ቅዱስ ጴጥሮስ ሊቀ መላእክት፣ በስመ አብ ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ሐዋርያ፣ ቅዱስ ዮሐኔ ኢትዮጵያዊ፣ ቅዱስ አምኔ ዘናሂሶ። አሜን። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር
ሲሳየነ ዘለለትለነ ሀበኒዮም ህድግ ለነ አበሳይነ ወጌጋየነ ከመድነን ህድግ ለታበሰለነ ኢታብአነ እግዚኦ ውስተ መንሱት አላድነን ዋልህነ እምኩሉ ክስ መዛኪት መንግስት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በይናኪ ወድንግል በስጋኪ እግዚአብሔር ጽባኦት ሰላም ለኪ ብርክት አንት እምንእሰይ ወርቅ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሳህለ ወጸልይ መረንታነ ሀፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለሙ ዓለም ለዘላለሙ አሜን።